ሰላም ከመይ ትውዕሉ ከመይ ተምሲኡ ከመይ ተርፍዶኹም ሰዓትኩም ኣቆፃፅራ እንኳዕ ደሓን መፃኹም ናብዛ ቻነል ተእቱ ከለኹም ላይክ ሼር ሳብስክራይብ ኮሜንት ምግባር ኣይትረስዑ። ሰላም እንኳን ደህና መጣችሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? ለሰዓታችሁ አቆጣጠር ስትገቡ ላይክ ኮሜንት ሼር ሳብስክራይብ ማድረግ አትርሱ። ስለመጣችሁ እናመሰግናለን። Welcome to Elementary English for Beginners. Thank you for coming, and please don't forget to like, comment, share, subscribe the channel. Today we will see different usages in English. ማለት ትምህርትና ርዕስት እንታይ ይብላል? different usages in English። የዛሬ ትምህርታችን እንደምታዩት ዲፈረንት ዩሴጅስ ኢን እንግሊሽ። ዲፈረንት ማለት የተለያየ ነገር ማለት የተፈላለየ ዩሴጅስ አጠቃቀሞች ኢን እንግሊሽ። በእንግሊዝኛ አንድ አይነት ቃል እያለ አማርኛም ትግርኛም እንደዛ አለ። ትግርኛም በአማርኛም በተለያየ ለአንድ ሀሳብ በተለያዩ ቃላቶች ወይ ደግሞ አረፍተ ነገሮች ወይ ሀረጎች መግለጽ ይቻላል ማለት ነው። በዚህ አንድ ባንድ እናያለን። ኢንፎርማል እና ፎርማል ብዬ ወደ ሁለት ከፍዬዋለሁ። ኢንፎርማልን ፎርማልን ይለናል። ክልተፈላለየ ኣለኹ። ኢንፎርማል ህጋዊ መደበኛ ያልሆነ ማለት ነው። ፎርማል ደግሞ መደበኛ የሆነ ነገር ማለት ነው። ሶ ነምበር ዋን ምን ይላል? ቁጥር 1 ከምትሪው አይደለም። ነምበር ዋን እንደምታዩት ምን ይላል? አይ ቲንክ ይላል። አይ ቲንክ this is informal። ፎርማል የዚህኛው ፎርማል አይ ቲንክ ለማለት አይ ቲንክ ንምባል ካልእ ፎርማል ዝኾነ ህጋዊ ዝኾነ ኣባህላ እንታይ ኢን ማይ ኦፒኒየን ትግርኛ ወይ አማርኛ ሲተረጎም አይ ቲንክ ማለት ይመስለኛል፣ እኔ እንደማስበው ለማለት ከም ዝመስለኒ ኣነ ከም ዝሓስቦ ንምባል ኢን ማይ ኦፒኒየን አይ ቲንክ። ሁለቱም ተመሳሳይ ነው ማለት ነው። አንድ አይነት ሀሳብ ለመግለጥ ነው ሁለቱን የምንጠቀምበት ማለት ነው። አይ ቲንክ ካልክ ኢን ማይ ኦፒኒየን እያልክ ነው ማለት ነው። በእኔ አስተያየት ለማለት ነው። ወይ ደግሞ ይመስለኛል ለማለት አይ ቲንክ። ለምሳሌ ዛሬ ቅዳሜ ነው ብለህ ከጠየቅህ አንድ ሰው ካላረጋገጠ ምን ብሎ ይመልሳል? አይ ቲንክ ወይ ደግሞ ኢን ማይ ኦፒኒየን ብሎ የስ ኢት ኢዝ ኦር ኖ ኢት ኢዝ ኖት ሊል ይችላል ማለት ነው። ክብል ክእል ማለት ሶ አይ ቲንክ ኢን ማይ ኦፒኒየን ኣነ ከም ዝመስለኒ ማለት ኣነ ከም ዝሓስቦ ቲንክ ማለት ማሰብ ማለት። ስለዚህ እንደዚህ ካለ አንድ ሰው ትክክለኛ እርግጠኛ ካልሆንክ እርግጠኛ እንድሕር ዘይኮንካ እንታይ ትብል? አይ ቲንክ መሰለኝ፣ ይመስለኛል፣ ይመስለኒ። ነምበር 2 ኢን ዘ ኢንድ ይላል። ኢን ዘ ኢንድ በመጨረሻ ለማለት ነው። ትግርኛም በአማርኛም እንደዛ ነው። በመጨረሻ አመወዳታ this is informal። ፎርማል in the end finally በመጨረሻም ለማለት በመጨረሻም የሆነ in the end is informal። ፋይናሊ ካለ ደግሞ ፎርማል ነው ማለት ነው። አሁን ፎርማል እና ኢንፎርማል ስንል ፎርማል ነው ኢንፎርማል ብለን ማጥናት አይኖርብንም፣ ግድ የለብንም ማለት ነው። የትኛው ነው ፎርማል አይደለም። እዚህ ጋር አሁን ዋናው ዓላማው በሁለቱም መጠቀም እንደምንችል ነው። በሁለቱስ ከነገርና አንጥቀም ከምንሆን ሓደ ሰብ አይ ቲንክ እንድሕር ኢሉ ካልእ ሰብ ከ ኢን ማይ ኦፒኒየን እንድኢሉስ ሓደ ዓይነት ምዃኑ ንክንፈልጥ ተባሂሉ አንድ ሰው አይ ቲንክ ካለና አንድ ሰው ኢን ማይ ኦፒኒየን ካለ ሁለቱም ተመሳሳይ ለመሆኑ ለማወቅ ነው እንጂ የትኛው ነው ፎርማል የትኛው ነው ኢንፎርማል ለማለት አይደለም።
አንተ በመረጥከው መነጋገር ትችላለህ፣ መመለስ ትችላለህ ማለት ነው። አይ ቲንክ ማለት ትችላለህ፣ ኢን ማይ ኦፒኒየን ማለት ትችላለህ። እንደዚያ ሁሉም እንደዛ ነው ማለት ነው። እንደዚያ የያዙት ይሄ ፎርማል ነው ይሄ ኢንፎርማል ነው ብለህ ማጥናት የለብንም። ሁለቱንም ቃላቶች ተመሳሳይ ወይ ደግሞ አንድ አይነት መሆናቸውን ብቻ ለማወቅ ነው። ኢን ዘ ኤንድ ካልክ ፋይናሊ እያልክ ነው። ፋይናሊ ካልክ ደግሞ ኢን ዘ ኤንድ እያልክ ነው። ኢን ማይ ኦፒኒየን ካልክ አይ ቲንክ እያልክ ነው። ወይ ደግሞ አይ ቲንክ ካልክ ኢን ማይ ኦፒኒየን እያልክ ነው ማለት ነው። ኦኬ ቁጥር 3 ነምበር 3 ሶስተኛ ቁጥር ባት ይላል። ባት ግን ለማለት ነው። ነገር ግን however ይሁን እንጂ ለማለት ነው። ይሁን እንጂ ወይ ከራም ነገር ግን ለማለት ነው። however ወይ ደግሞ ባት ምሳሌ አህመድ ኢዝ ቶል but another name ናስር ኢዝ ሾርት። አህመድ ረጅም ነው ነገር ግን እንትና አጭር ነው ለማለት ነው። ባት ግን ለማፍረስ አንድ ነገር ስታፈርስ ባት ትላለህ ወይ ደግሞ however ትላለህ ማለት ነው። however ስራን ጨረስክ ካለ አንድ ሰው አዎ ጨረስኩ ግን በጣም አድካሚ ነበር። however it was very hard, difficult. Okay, so but however. Number 4 point out መጠቆም point out ማመልከት ማለት ወይ ደግሞ ማመልከት ኢንዲኬት ማድረግ ኢንዲኬት point out ኢንዲኬት ሁለቱም ምንድን ነው? መጠቆም ወይ ደግሞ ማመልከት። ለምሳሌ ሆስፒታል የት ነው? ሆስፒታል የት ነው ካለ በእጅህ በዛ ቀጥታ ሄድና እዛ ጋር ስትደርስ ወደ ግራ ታጠፍና ፊት ለፊት ሆስፒታል ታገኘዋለህ፣ ወይ ትምህርት ቤት ወይ መስጊድ ወይ ቸርች ታገኘዋለህ ትለዋለህ። አሁን ምን እያደረግክ ነው? ፖይንት አውት እያደረግክ ነው፣ ኢንዲኬት እያደረግክ ነው፣ እያመለከትከው ነው ማለት ተመልክቶልሃ ማለት ኢንዲኬት ትገብረላ ኢንዲኬት ትመርሐለሃ ማለት ፖይንት አውት። ፎር ኤግዛምፕል ዲስ ኢዝ ማይ አይ ናብ ዓይነይ ኢደይ እንድሕርና ሓንቲታ ኢደይ ናብ ዓይነይ ገፀይ እንድሕርና ፖይንት ገይርያ እንታይ ይገብር ኣለኹ? የመልክት ኣለኹ ማለት ነው። እዚ ዓይነይ ምዃኑ ገልፅ ኣለኹ። ዲስ ኢዝ ማይ ሃውስ እዚ ገዛ እዩ። እንታይ ትገብር ኣላ? ፖይንት ትገብር ኣላ። ዲስ ኢዝ ማይ ሃውስ ስትል ይሄ ቤቴ ነው፣ የኔ ቤት ነው። አሁን ምን እያደረግክ ነው? ኢንዲኬት እያመለከትክ ነው በእጅ። ኦኬ ፖይንት አውት ኢንዲኬት። ነምበር 5 ቲንክ አባውት ስለ አንድ ነገር ማሰብ፣ ብዛዕባ ሓደ ነገር ሕሰበሉ። ቲንክ አባውት ትባት ከምዚ ክንገብር ኢና ተይልካ ሓደ ሰብ ክሓስበሉ እየ ትብሎ። ቲንክ አባውት ትገብር። ቲንክ አባውት ብዛዕባ እቲ ነገር እንታይ ትገብር? ትሓስብ፣ አስብበት ለማለት ነው። ቲንክ አባውት ወይ ደግሞ ኮንሲደር ግምት ውስጥ ማስገባት። ኣብ ግምት ምእታው ሓደ ነገር ኮንሲደር እንድሕር ጌርካ እንታይ ክትገብር ከም ዘለካ ኮንሲደር ትገብር ኣለኻ ማለት እዩ። ወይ ደግሞ ትሓስበሉ ኣለኻ እያሰብክበት ነው ማለት ነው። ቲንክ አባውት ኮንሲደር ስለ አንድ ነገር ማሰብ፣ አስብበት። የቤት ስራ ነው ወይ ጉዞ ነው፣ የሆነ ነገር ስራ ነው። እንደዚህ እናደርጋለን ካለ አንድ ነገር አንድ ሰው አስብበታለሁ ካልክ ቲንክ አባውት አስብበታለሁ፣ ከሐስቦልህ ትብላለህ ማለት። ኦኬ
ናምበር 6 ስታርት ይላል። ስታርት መጀመር ማለት ነው። ኮሜንስ የሆነ ነገር መጀመር፣ ምግብ መብላት ነው፣ ሩጫ መሮጥ ነው፣ ትምህርት መጀመር ነው። የሆነ ነገር ስትጀምር ስታርት ወይ ደግሞ ኮሜንስ እንጂ ስታርት እና ኮሜንስ ሓደ ዓይነት ቃል ምዃኑ ክንፈልጥ ኣለና። ኣብ ንባብ ክመፅእ ክእል፣ ኣብ ዘረባ ክመፅእ ክእል፣ አንድ አይነት መሆኑን ማወቅ አለብን ማለት ነው። ስታርት እና ኮሜንስ፣ ቲንክ አባውት እና ኮንሲደር። ኦኬ። ስለዚህ በመረጥከው በመጀመሪያ በኢንፎርማል ከፈለክ ደግሞ በፎርማል መጠቀም ይቻላል ማለት ነው። ስታርት ዩር ወርክ፣ ኮሜንስ ዩር ወርክ። ስራን ጀምር፣ ትምህርትን ጀምር፣ ማጥናትን ጀምር፣ ምግብ መብላት ጀምር ለማለት ስታርት ትለዋለህ ወይ ደግሞ ኮሜንስ ትለዋለህ። ኮሜንስ ማለትም ይቻላል። ኦኬ። ሰባተኛ እንቀጥላለን። ይታያል አይደል? ሰባተኛ እንታይ ይብላለህ? ቁጥር 7 እንታይ ይብላለህ? ኢን ኮንክሉዥን ይላል። ኮንክሉዥን ኮንክሉዥን አይደለም፣ ዥ ድምፅ አለው። ብዙ ጊዜ እንደዚህ አይነት SION ካለ ዥን፣ ኮንክሉዥን፣ ኢን ኮንክሉዥን ምድም ማጠቃለያ፣ ቱ ሳም አፕ። ኮንክሉዥን ማለት ቱ ሳም አፕ ማለት ለማጠቃለል። ለምሳሌ አስተማሪ ሲያስተምር ይቆይና መጨረሻ ምን ያደርጋል? ማጠቃለያ ያጠቃለዋል ማለት ነው። ብምንታይ ዘጠቃልሎ? ብሕቶን መልስን። ተማሃራይ ተረዲኡ ወዲ ተረድኦ ብምንታይ የጠቃልሎ? ብሕቶን መልስ፣ ኮስችንስ ኤንድ አንሰርስ አድርጎ ማጠቃለል ይቻላል ማለት ነው። ኦኬ። ኦኬ ሌትስ ኮንቲኒው። ኢን ኮንክሉዥን ቱ ሳም አፕ ማጠቃለያው ምጥቕላል ማለት እዩ። ክትምህር ፀኒሕካ ወይ ክትዛረብ ፀኒሕካ ኣብ መወዳእታ ኣኼባ ወላ ክኸውን ይኽእል፣ ወላ ዝኾነ ነገር ክኸውን ይኽእል። ኣብ መወዳእታ እንታይ ትገብረሉ? መዕፀዊ ትገብረሉ ማለት እዩ። ኮንክሉዥን ትገብረሉ። ሶ ዛት ኢዝ ኢን ኮንክሉዥን ወይ ደግሞ ቱ ሳም አፕ ይባላል ማለት እዩ። ናምበር 8 ቼክ የሆነ ነገር የሰራውን ነገር በትክክል ሰርተዋል አልሰራኸውም ምን ታደርገዋለህ? ታረጋግጣለህ ማለት ነው። ቼክ ታደርጋለህ ማለት ነው። ማረጋገጥ ማለት ነው። ቬሪፋይ ወይ ደግሞ ቬሪፋይ ለምሳሌ ቴፕ ወይ ቴሌቪዥን የሆነ ነገር ከገዛህ ይሰራል አይሰራም ምን ማድረግ አለብህ? ከገዛው ቤት ከገዛው ሱቅ ምን ማድረግ አለበት? ቼክ ማድረግ አለበት። እስቲ ያሳየኝ እንዴት ይሰራል አይሰራም። አሁን እንደሚሰራ ካረጋገጥክ በኋላ ትገዛዋለህ ማለት ቼክ ታደርጋለህ ማለት ቬሪፋይ ታደርጋለህ ማለት ኦኬ። ቼክ ኤንድ ቬሪፋይ አር ዘ ሴም ወርድስ። ናምበር 9 ሄልፕ ይላል። ሄልፕ መርዳት ማገዝ። ሄልፕ አንድ ሰው ተቸግሮ ስታየው ምን ታደርጋለህ? ዝም ብሎ አታልፈውም። ትደግፈዋለህ፣ ታግዘዋለህ፣ ሄልፕ ታደርገዋለህ ወይ ደግሞ አሲስት ታደርገዋለህ። አሲስት አሁን ሄልፕ ካልን አሲስት እያልን ነው። አሲስት ካልን ደግሞ ሄልፕ እያልን ነው ማለት ነው። ሁለቱም ተመሳሳይ ቃላቶች ናቸው ማለት ነው። ኦኬ አሲስት ወይ ደግሞ ሄልፕ መርዳት ማገዝ ማለት ነው። ኦኬ 10ኛ ሄልፕ ማለት ምሕጋዝ ምርዳእ ማለት እዩ። አሲስትም ከምኡ ማለት እዩ።
ሄልፕ ሂም ሓግዞ፣ ኣሲስት ሄር ሓግዛ፣ ሓግዞ ክትብል ናይ ኮንካስ ብክልቲኡ ብሓዲኡ ክትጥቀም ትኽእል ኢኻ ማለት ተደሊኻ ብፎርማል ተደሊኻ ብኢንፎርማል። ኦኬ ናምበር 10 ኪድስ ይላል። ኪድስ ቆልዑ ማለት እዩ፣ ልጆች። ችልድረን ደግሞ ይላል። ችልድረን ልጆች፣ ያው ነው፣ ሁለቱም ልጆች ነው የሚል ኪድስ፣ ችልድረን። አንድ ከሆነ ኪድ ነው፣ አንድ ከሆነ ቻይልድ ነው። ሁለት ከዚያ በላይ ከሆነ ደግሞ ኪድስ ወይ ደግሞ ችልድረን ልጆች ማለት ነው። ልጆች። ኦኬ ናምበር 11 11ኛ ዩዝ ይላል። ዩዝ መጠቀም። ኮንሲም መጠቀም ማለት ስኳር ትገዛለህ ወይ ጨው ትገዛለህ ወይ በርበሬ፣ ሽሮ ምናምን ትገዛለህ። ከዚያ በኋላ ምን ትጠቀምበታለህ? ኮንሲም ታደርገዋለህ። መጨረሻ ምን ይሆናል? ይጨርሳል ማለት። ይህን ያህል ኮንሲም አደረግን፣ ይህን ያህል ተጠቀምን፣ ዩዝ አደረግን። በአንድ ሳምንት 1 ኪሎ ስኳር ጨረስን፣ ኮንሲም አደረግን፣ ዩዝ አደረግን ትብል ማለት ዩዝ። ክንደይ ከም ተጠቀምካ 1 ኪሎ ሽኮር ተገዚራስ ክንደይ መዓልቲ ፅኒሓትካ ሰሙን እንድሕራስ ፅኒሓትካ እንታይ ሓንቲ ኪሎ ሽኮር 1 ኪሎ ሽኮር ሲኒ ሓደ ሰሙን ተቂማትኒ ዩዝ ገይራትኒ ወይ ድማ ኮንሲም ገይረ ተጠቂመ። ኦኬ ናምበር 12 ካንስል ይላል። ካንስል መሰረዝ ማለት ነው። መሰረዝ ምን መሰረዝ? የሆነ ፕሮግራም ሊሆን ይችላል፣ ቀጠሮ ሊሆን ይችላል፣ ጽሁፍ ሊሆን ይችላል፣ ንግግር ሊሆን ይችላል። የሆነ ነገር ለማድረግ ያሰብከውን ክትገብሮ ዝሓሰብካ ሓደ ነገር ለማድረግ የፈለግከው አንድ ነገር ያ ነገር ካቋረጥከው ከሰረዝከው ምን ትላለህ? ካንስል ትላለህ። ወይ ደግሞ ለመደወል ፈልገህ ነበር እየደወልክ ሳይጠራ ምን ታደርገዋለህ? ካንስል ታደርገዋለህ፣ ታጠፋዋለህ ማለት ነው። ካንስል። ስለዚህ ካንስል ምን ማለት ነው? ማጥፋት ማለት ነው። ማጥፋት ወይ ደግሞ ኮል ኦፍ መጻወዒ ተጥፍኦ፣ ጥሪውን ታጠፋዋለህ። ለምሳሌ ከተደወለ ሰው ከደወለልህ ምን ታደርገዋለህ? ካንስል ታደርገዋለህ ወይ ደግሞ ኮል ኦፍ ታደርገዋለህ። የተቀበለን አላህ ማለት አልተቀበልከውም ማለት ነው። ምን አደረከው? ካንስል አደረከው ወይ ደግሞ ኮል ኦፍ አደረከው ማለት ነው። ኦኬ 13ኛ ፐርቼዝ ይላል። ፐርቼዝ መግዛት ማለት ነው። ቀደም ተምረናት ነበር መሰለኝ ካልተሳሳትኩኝ። ባይ መግዛት፣ ባይ። አንድ ሰው ፐርቼዝ ያደረግኩ ካለ አንድ ሰው ሌላ ባይ ያደረግኩኝ ካለ ሁለቱንም አንድ አይነት ነው ማለት። የገዙትን ነገር ሊለያይ ይችላል፣ ግን መግዛት ነው። ዝገዝኦ ነገር ክፈላለ ክእል፣ እቲ ስራሕ ግን ሓደ ክልቲ እንታይ ምግዛእ እዩ። ኦኬ የመጨረሻው አክሰፕተብል ይባላል። አክሰፕተብል ማለት ቅቡል ነገር ማለት ተቀባይነት ያለው ነገር ከሆነ አክሰፕተብል እንለዋለን። አክሰፕተብል ለምሳሌ አንድ ሰው እንደዚህ እናደርጋለን ነገ ወይ ከነገ ወዲያ ወይ አሁን ምናምን ካለ የነገረን ነገር ከተቀበልከው ካመንክበት አክሰፕተብል ነው ማለት ነው። ካላመንክበት አንአክሰፕተብል ነው ማለት ነው። ስለዚህ አክሰፕተብል ማለት ተቀባይነት ያለው ነገር ማለት ነው። ስለዚህ አክሰፕተብል ከሆነ ምን ትላለህ? ኦኬ ትላለህ ማለት ነው። እሺ ትላለህ። ስለዚህ አክሰፕተብል እንደዚህ ካለ አንድ ሰው አክሰፕተብል ካልከው ቅቡል ነው። ኦኬ እሺ እያልክ ነው ማለት ነው። ኦኬ እያልክ
So this is all for today. If you have any question or suggestion, you can write comments in the comment section. For today, this is all. Don't forget to like, comment, and the newcomers subscribe. Especially your comment helps me to improve my way of teaching. እቲ ኮሜንት ናትኩም ሲ ጠቕመኒ ልዕሊ ኩሉ ንምንታይ ተኢልኩም ከመይ ኣመሃህራ እንታይ ክትጥቀም ከም ዘለካ ከመይ እንታይ ክነጉድል ኣለና እንታይ ክንወስኽ ኣለና ምን መጨመር አለብን ምን ማቀነስ አለብን በኮሜንት ብትጽፉ ለእኔ ደስ ይለኛል ማለት ነው። በተረፈ አመሰግናለሁ። የተወደዳችሁና የተከበራችሁ ውድና ተፈተኹም ኤርትራውያንና ኢትዮጵያውያን በመላ ዓለም የምትገኙ መልካም ቆይታ እንደ ሰዓታችሁ አቆጣጠር እላለሁ። ባይ ባይ።